ከእግዚአብሔር ምክር ይልቅ የጠላትን የተቀለጸ ያማረና የተሽሞነሞነ ፕሮፓጋንዳ የተቀመመ ፕሮፓጋንዳ ማዳመጥ ይሻላቸዋል። የእግዚአብሔር ግን ያቺው እውነትና እውነት ናት፣ ደረቅ እውነት ናት የምትመጣው። ያልተኳለች፣ ያልተከለሰች፣ ያልተበረዘች እውነት ስለሆነ የምትመጣው ማንም አይወዳትም። ብዙ ሰው አይወዳትም፣ ይሸሻል። በቃ ከእውነቱ ይሸሻል። ኧረ ለዚህ ዘመን የማይመጥኑ ናቸው። ምንድን ነው የሚያወሩት? የምን ጉድ ነው የሚያወሩት? ሰላማችንን የሚነፍጉን ሰላማችንን የሚያውኩ ናቸው እነዚህ እየተባለ ስንሰደብ ስንነቀፍ ዶረዳል። መዓት አውሬዎች፣ ጥፋት አውሬዎች፣ የህዝብን ሰላም ነሾች፣ ክፉዎች እየተባልን ብዙ ስም ተሰጥቶናል። እግዚአብሔር ይመስገን እኛ አይደለንም ክፉ። እኛ እኮ ክፋት አይደለም የሰራ ነው። እኛ የሰው ልጅ ይድን ዘንድ እግዚአብሔር በጎ ፈቃዱ መሆኑን ያውቅ ዘንድ የተነገረንን መልእክት አድርሰናል። ኑ ንስሐ ግቡ፣ ወደ እኔ ጉያ የተሰብሰቡ አለ እግዚአብሔር። ከ20 ዓመት ጀምሮ በእኛ እንኳ በደካሞቹ 20 ዓመት ሙሉ ጥሪ ያደረገ አልሰማ ሲል ፍርዱ ተላለፈ። ተደጋግሞ ተነገረ፣ ተወቀሰ፣ ምልክቶችም ተሰጡ። አይሰማም ህዝቡ እና አቃለለ። በዚህ ምክንያት የሚበዛው የዓለም ህዝብ 99 ማለት እንችላለን ከመቶ የሚሆነው ሙሉ በሙሉ የዲያብሎስ ተጠዋሪ ሆነና ትውልዱ እንዳለ ነጭ ብትሉት ጥቁር፣ ቀይ ብትሉት ማንኛውም ወደዛው ተጠቃሉ ሄደ። እጅግ በጣት የምትቆጥሯቸው ሰዎች ጥቂቶቹ ዛሬ በግንባር ቀደም የዓለም ሁሉ ጠላት የሆነው እኛን ጨምሮ እጅግ ውስን በቁጥር ኢምንት እንደዚህ የምትቆጥሯቸው 1-2 ብላችሁ ከሚሊዮን ውስጥ 1000 ሰው አታገኙ። እግዚአብሔር ሰው ከሚሊዮን 1000 ሰው አይወጣም። እንደዚህ ነው ያነሰው። ያው የእውነት መንገድ ቀጭን ናት፣ ፈታኝ ናት፣ ጥብብ ያለች ናት። የጥፋት መንገድ ደግሞ ሰፊ ነው፣ ግፊያ የለበት፣ ምን የለበት፣ በምቾት የሚጋልቡበት ነው። የሚያደናቅፈን ነገር አለ ብሎ አይሰጉም። ሰፊ ነው። ባፈለጉት የጥፋት መስመር ውስጥ ገብቶ መሄድ ይችላሉ፣ ሰፊ መንገድ ስለሆነ። ለዚህ ትውልዱ በሙሉ በዛ ነው እየፈሰሰ ያለው፣ በዚህ በሰፊው መንገድ እየገሰገሰ ነው። እኛ ደግሞ እግዚአብሔርን ምርጫችን ያደረግን ውስን ሰዎች፣ የእግዚአብሔር ሰዎች ደግሞ ቀጭኗን መንገድ መርጠን ይኸው ስቃያችንን እናያለን። ግን ፈተና፣ ችግር፣ መውደቅ፣ ማጣት፣ መራብ፣ እነዚህ ሁሉ የእግዚአብሔር የሰጠን ትንሿ መስቀል ናት። ይህችን መስቀል ደግሞ መከራዋን ማለት ነው ተሸክመን ልንጓዝ ይገባል። ወገኖቼ ጀግኖች ያፈራን እኮ ነን በእምነት ሕይወታቸውን ከፍለው ለእግዚአብሔር ፍቅር ሕይወታቸውን የገበሩ አባቶቻችን እንዲያረጉ ሲባል ትሰሙ ነበር አይደለም? አዎ ሐዋርያት፣ ነቢያት እንዲህ ተደረጉ፣ እንዲህ ተሆነ፣ ተፈጩ፣ ተቆሉ፣ ይህን ትሰሙ አልነበረም? አዎ ትሰሙ ነበር። እኛም ሁላችን ሰማ ነበር። ዛሬ በኢትዮጵያ ዓለም ብርሃን ቤተሰብ ውስጥ እነዚህ ተፈጠሩ እኮ። በቅኖች መንደር ተፈጠሩ፣ በየዋሆች ዘንድ ተፈጠሩ እኮ። ይህንን ዓለም ተሟግተው ይህንን ዓለም ፊት ለፊት ተጋፍጠው እግዚአብሔር በፍቅር ልክ እንደ እስጢፋኖስ ዙፋኑን ዘርግቶ አይኑ እያየ የእግዚአብሔር ያዘጋጀለትን ክብር እያየ እንደሄደው እንደ እስጢፋኖስ እንደዛ የሆኑ ወገኖቻችን፣ ቤተሰቦቻችን አይዞ ወደ እኔ ነው የምትመጣው፣ ይሄው የሕይወት አክሊል የተዘጋጀልን ለክብር እኮ ነው የምጠራ ለአዲሱ በመንግስተ ሰማይ በላይ በገነት ሁሉ የኛ ርስት እኮ አለ። ኢትዮጵያ ዓለም ብርሃን ቤተሰቦች ልትጽናኑ ይገባችኋል። እግዚአብሔር ሰፊ ርስት አዘጋጅቶላችኋል። በስማችሁ ገቡ ጀግኖች ገቡ፣ ጥሰው ሕይወታቸውን እየከፈሉ በደስታ ይህንን ያፈራች ማህፀን በቁጥር እጅግ ጥቂት የሆነች የእምነት ኃይል የተዋህዶ እምነትን የታጠቀች እውነተኛ የተዋህዶ እምነትን የተዋህዶ ኦርቶዶክስ እምነትን የታጠቀች የነገ የቤተ ክርስቲያናችን ጉድለት ሁሉ ተወግዶ መከራዋ ሁሉ ተጠርጎ ቤቷ ሁሉ ጸርቶ እንደ ፀሐይ የሚያበሩ የእግዚአብሔር ባሮች፣ ካህናቶች፣ አገልጋዮች፣ ምዕመናን በብርሃን ተሞልተው እግዚአብሔርን የሚያገለግሉበት ዘመን እነሆ ከፊትህ እየገሰገሰ እየመጣ ነው። ዛሬ በምታፍርበት ቤተ ክርስቲያን፣
ዛሬ አሕዛብ በሚያሳድዱ ቤተ ክርስቲያን፣ ዛሬ በሚያቃጥሏት ቤተ ክርስቲያን፣ በሚያፈርሷት ቤተ ክርስቲያን የእግዚአብሔር ቤት እንደገና ከመቃብር ፈንቅሎ ይወጣል። ቸሩ መድኃኔ ዓለም መቃብርን በ3 ቀን ፈንቅሎት አይደለን የወጣው? ሞትን አሸንፎ ቀበርን፣ አጠፋናቸው። ኦርቶዶክስን ከምድረ ተዋሕዶ ኦርቶዶክስ እምነትን ከምድረ ገጽ እናጠፋለን። ዋናው ምንጭ ዋናው አንበርቶ ያለችው ኢትዮጵያ ነው። ህዝቡን ማጥፋት ነው። ውሃው ሲደርቅ አሳው ይሞታል። እሱ ለአንተ ላይ ነው የሚሰራው፣ የእግዚአብሔር ህዝብ ላይ አይሰራም። እሱ ተረት፣ እሱ ምሳሌ ለአንተ ነው። ለእግዚአብሔር ህዝብ የሚደርቅም ውሃ የለም፣ የሚሞትም ሰው የለም። ቀድሞ ከእግዚአብሔር የተወለደ ህዝብ ቤት ሄዶ ነው የሚሞትልህ። እግዚአብሔር የዘላለምን ህይወት ባለቤት፣ እግዚአብሔር የዘላለም ህይወትን የሰጠ የህይወት ባለቤት ነው። የሞቱም ዳኛ እግዚአብሔር ነው። የህይወትም ዳኛ እግዚአብሔር ነው። ወዴት ነው የሚሄድልህ? እግዚአብሔር የወለደው እኮ ህዝብ ነው። በብርሃን ያስቀመጠው ህዝብ እኮ ነው። የልጅነት ክብር ያጎናጸፈው ህዝብ እኮ ነው። የኢትዮጵያ የዓለም ብርሃን ቤተሰብ እንዲሁ ስታያቸው አካለ ትንንሽ፣ በኢኮኖሚም በምን የጎሰቆለ ምስኪኖች ጎስቋሎች ስለሆኑ በየቦታው የተበተኑት ትንቃላችሁ አይደል? የእናንተ ደግሞ ወደሎች፣ አንገታቸው የደነደነ የዲያብሎስ ልጆች አንገታቸው ይሄ ልክ ለፋሲካ የሚያደልቡት በሬ መስል ወፍረው ማጅራትና ትከሻቸው ተገናኝቶ ቦርጫቸው ገፍቶ ቀሚሱ ሸፍኗቸው ይሄ ጥቁር የሚለብሱት ልብስ እሱ ሸፍኖ አይከኑን ሆዳቸው ላይ እንዲዘርግፈው ሲሄዱ ጉንጫቸው የሚፈርጥ ብርቱካን ይመስላል። እንደዚህ የሆኑትን እነዚህ ናቸው ለእናንተ አባቶች። የእግዚአብሔር ህዝብ ማለት ለእናንተ እነሱ ናቸው። እነዚህ ቱሃን ማለት ናቸው። ቱሃን መጥፎ ትንሽ ነገር ነው። ከደቃቆቹ ነፍሳት ከመጥፎቹ ነፍሳት ቱሃን ኃይለኛ ነው፣ ደመጣጭ ነው። ደሙን ይመጥና ሲወፍር እንዲህ ብትነኩት ፍርጥ ነው የሚለው ወዲያው። ልክ ሲፈርጥ ግን ሲፈነዳ ጥንባቱን እስቲ ያስቡት እንዴት እንደሚሸት። የዛሬ በእግዚአብሔር ቤት ውስጥ በከበረችው ቤተ ክርስቲያን ውስጥ እምነቷን ሸጠው በጉቦ ተሹመው ሀብትና ገንዘብ ሰብስበው ለፖለቲካ ገዢዎች ወይም ለዲያብሎስ ያገዛዝ ሎሌዎች፣ ለመንግስት ተብዮች፣ ለካድሬዎች፣ ለምኖች በዛ ለተቋቋመ መስሪያ ቤት፣ ለደህንነት መስሪያ ቤት፣ ለፖሊሱ፣ ለመንግስት ተቋማት ለነዚህ ተቀጥረው ልብ በሉ ለእግዚአብሔር እናገለግላለን ብለው በይፋ ቆመዋል። እኛ መነኮሳት ነን፣ እኛ ደናግላን ነን፣ እኛ ሊቅ ነን፣ እኛ ጠበብት ነን፣ እኛ ጳጳስ ነን፣ እኛ ካህን ነን፣ መምህር ነን፣ ሊቀ ሊቃውንት ነን፣ ርዕሰ ሊቃውንት ነን። ምን የሚቀራቸው ስም አለ? እነሱ ስም እኮ ተኮፍሶ ሰማይ ላይ ነው የወጣው። ከፈት ስታረጉትና እንደዚህ ይሄንን ያበጠ ሰውነታቸው ነው ነካ ብታረጓቸው እንደሚፈርጥንትን ደምቧይ የሚፈርጥንትን ነው ሰውነት ያላቸው። ታዲያ ልክ እንደ ቱሃኑ ነው። ቱሃን ናቸው ያልኩት አለ ምክንያት አለ። እስቲ ቱሃንን ነካ አርጉት፣ ይፈርጣል ሰውነቱ። ሽታው ጥንባቱ ቤቱን ነው የሚያውደው። እነዚህ በቅጣት ሰዓት ታያቸዋላችሁ። ውርደታቸው፣ ነውራቸው ዓለምን ሁሉ ይከድናል። በነውርነቱ ብቻ አይደለም፣ የነውር አይነት ነው ከነሱ ውስጥ አሁን የሚወጣው። በግልጽ ታዩታላችሁ። እንደዛ የሚናገሩ እንደዛ ስለ እግዚአብሔር ቀንተው የሚናገሩ የሚመስሉ አንበሳ ሆነው መድረክ ጠቧቸው የሚውረገረጉ እነዚህን ወደፊት በቅርብ ታያቸዋላችሁ። ቀድሞ ውርደታቸው ነው የሚቀድመው። ከውርደታቸው በኋላ ደግሞ የከፋው ቅጣታቸው ደግሞ ይቀጥላል። አንዳቸውም ከፍርድ የሚያመልጡ የሉ። ማንም በዚህ ምድር ላይ አያመልጥም። ሚዛን ተቀምጧል። በቃ ተወስኗል፣ ተዘግቷል። ፍርዱ ነው አሁን የሚካሄደው። ማምለጫ መንገድ የለም ወገኖቼ። ስለዚህ ይህንን ልብ ብላችሁ እንድታስተውሉ ያስፈልጋል። የኢትዮጵያ የዓለም ብርሃን ቤተሰቦች ዛሬ እግዚአብሔርን አብዝታችሁ የምታመሰግኑበት ሰዓት ነው። ያለባችሁ ጉድለት እንኳ ካለ እሱን በንስሐ በማስተዋል በእንደዚህ በመሳሰለው ማረም አለባችሁ። ሕይወታችሁን ቀድሞ በጥያቄና በጥርጥር የተሞላ ሕይወታችሁን አስተካክሉት። ዛሬ እኛም በመጠየቅ አይደለም፣ እግዚአብሔር በተግባር
በምግባር በትንቢቱ የተናገረውን በመልእክታት ሁሉ የተነገረውን በመግለጫዎች የሰማችሁትን በትምህርት ውስጥም የሰማችሁትን በተግባር እየተፈጸመ ነው። የማንም ትንቢት የማንም ተናጋሪ የተናገረው አይደለም። የእግዚአብሔር እውነተኛ ባሮች የኢትዮጵያ ዓለም ብርሃን ቤተሰቦች ተናገሩ ተብሎ የተናገሩት ዛሬ ወረፋውን እየጠበቀ ዓለምን እንደዚህ እየሰፈረ እየለካ እየቆላ ለእሳት ወደ እሳት ለጦር ወደ ጦር ለረሃብ ወደ ረሃብ ለበሽታ ወደ በሽታ አያችሁ፣ ለእልቂቱ ወደ እልቂቱ ወደ ጠረጋው እያመቻቸው ነው። እየሄደ ነው፣ እየሰራ ነው። ይሄ ግልጽ የሚታይ ነገር ነው። ዛሬ አይደለም የተነገረው። የአሜሪካ ውርደት ዛሬ ነው የተነገረው። በኢትዮጵያ ዓለም ብርሃን መልእክት ላይ ገና የመጀመሪያው ላይ መልእክት ላይ ቁጥር 1 ላይ ብትሄዱ የአሜሪካ አወዳደቅ አይደለም እንደዛ ላይ የተዘገበው። ግማሹን የመልእክቱን ገጽታ በሙሉ የያዘው የእሷ ዕጣ ፈንታ አይደለም እንዴ? ገና ከእሷ ጋር አብረው የሚወድቁትም ምን እንደሚሆኑ ቃሉ ይነግራቸው የለም እንዴ? እዛ ላይ ማንም ግን ያንን ላይ አይፈልግም። ማንም ይችን እውነት ሊሰማ አይፈልግም። ለምን? ሁሉም የሚሰማም ለመስማት የሚወደውም ያንኑ የተቀመመ የተከለሰ የተደለዘ ለስጋው የሚመቸውን ለጆሮ የሚጥመውን ኑሮውን የማያውክበትን የማይቆነጥጠውን የማይጎረብጠውን ቃል ከየት መስማት ይፈልጋል? ከነዚህ ከዲያብሎስ አስተማሪ ነን፣ ካህን ነን፣ ሊቅ ነን፣ ጠበብት ነን፣ ጳጳስ ነን፣ ምን ነን፣ ከዛ ነው መስማት የሚፈልገው። ከዚህ ውጭ የሆኑት ደግሞ እስላሙም ከእስላምነቱ ከዛው ከክህደት ትምህርቱ ተረትን ነው መስማት የሚፈልገው። ልብ በሉ። ካቶሊኩም ማጭበርበር ነው የሚፈልገው። በስልት ለዲያብሎስ ማገልገል ነው የሚፈልገው። መናፍቁስ እሱ ተውት። እሱ ሙልጭ ብለው የጠፉ ህዝብን ለማጥፋት ዲያብሎስ ሙሉ በሙሉ ያስታጠቃቸው የዚህ ዘመን ክፉ አውሬዎች ቢኖሩ መናፍቆች ናቸው። ሌላውን ተውት። እንግዲህ ጣዖት ነው የሚያመልከው። እግዚአብሔርን የሚያውቀው ነገር የለ። ላም ያመልካል ሲፈልግ፣ ቡድሃን አመልካለሁ ይላል፣ ምን አመልካለሁ ይላል። ምን ዛፍ እኛ ጋር ይኸው ዛፍ የአያቶቼ ነው ብሎ ዛፍ የሚያመልክ ወንዝ የሚያመልክ አልፎ ተርፎ ደግሞ ዘሬ ይሄ ነው ከሌ ነው ብሎ ዘሩን ሊያነግስ የሚለፋ እንደ ሂትለር ማለት ነው። ሂትለር የኛ የአርያን ማነው አርያን ነው የሚባሉ ዘሮች አሉት። አንድ ዘር አለ የራሱ ያ ነው መንገስ ያለበት በዓለም ላይ ብሎ ዓለምን ሲቆላ ቆየና እነዛንም ህዝቦች አስፈጅቶ እሱም ስንት ህዝብን ፈጅቶ ስንት የእስራኤል ወደ 6 ሚሊዮን የሚጠጋ የእስራኤል ህዝብንም ፈጅቶ በዓለም ላይ ያሉ ሁሉ ሂትለር በነገሰ ሰዓት በጀርመን በነገሰ ሰዓት ዓለም በሙሉ በጦርነት ያልተካተተበት ስፍራ የለም። የጦርነትን አስከፊ ገጽታ የታየበት ቢኖር የሁለተኛው ዓለም ጦርነት ነው። በሁለተኛው ዓለም ጦርነት በተጓዳኝ በዋናነት ጦርነት ነው። በተከታይነት ግን አብረው የነገሱ በሽታዎች በጣም በስፋት ብዙ ህዝብ ረሃብ በብዙ ህዝብ ላይ ነግሶ አብሮ ብዙ ጥፋት አድርሷል። ጎልቶ ይሰማ የነበረው ግን ጦርነቱ ስለሆነ ብዙም አልታወቀም። ወገኖቼ ዛሬ በመላው ዓለም ላይ የሂትለርን የሚበልጥ እንጂ የማያንስ ጭካኔ አውሬነት የተላበሱ ከኛ አገር መሪ ጀምሮ እስከ መላው ዓለም ብትሄዱ ሁሉንም ውሰዷቸው። ማናቸውም እከሌ በጎ ነው እከሌ ጥሩ ነው እያላችሁ ብዙ ጊዜ ብዙ ሰዎች ሲናገሩ ሰማለሁ። በዚህ ዘመን ስልጣን ላይ የወጣ በሙሉ ስልጣን ላይ የምትዋቸው በሙሉ ዲያብሎስ ለስልት ብሎ የቃኛቸው አንዱን ለዘብተኛ አንዱን ለሰው ሐሳቢ አስመስሎ የሳለው አንዱን ደግሞ ጨካኝና አውሬ ያደረገው አንዱን ደግሞ እንደዚሁ ደግሞ በቃ በማጠብቁት ሁኔታ ትሁት ቅን ምናምን መስሎ የሚታይ አንዳንዱ ደግሞ ለህዝቡ ሐሳቢ ለምሳሌ አሁን ወደ መካከለኛ ምስራቅ ብትሄዱ አረቦችን ውሰዷቸው። እንኳታር መንግስትንም ሌላውንም ብትወስዱ ለህዝባቸው የማያደርጉት ነገር የለም። ቁጭ ብሎ በነፃ ይበላል። ዘይት እየተሸጠ ይሰጠዋል። ጋዳፊ ከመውደቁ በፊት ለህዝቡ ያደረገውን ነገር ልብ ብላችሁ አስተውሉት። እነዚህ ግን በሙሉ የአውሬው ሰዎች ናቸው። አውሬው ከፊሉን ሩህሩህ እንዲመስል አድርጎ ገጽታውን ይስላል። አንዳንዱን ደግሞ ጨካኝ አድርጎ ይስለውና በዛው በጭካኔው ልክ የሚሰራውንም ስራ ይሰጠውና ጭካኔውን ያሳያል። የአንዱን ዘር አጀንዳ አሳዝሎ አንዱን በድንበር አቋስሎ አንዱን ከአንዱ አጋጭቶ
አንድ አገር የተቀረጸችን አገር ከሌላው አገር ጋር በድንበር እንዲፋጁ፣ በዘር እንዲፋጁ፣ በሃይማኖት እንዲፋጁ ሁሉንም የሚቀይሰው ማን ነው? ዲያብሎስ የቀደመው እባብ። እዛ ሆኖ ይህንን እንዲያከናውኑ የሚያደርግ መሪዎቹን የሚያስቀምጥ ማን ነው? ራሱ ዲያብሎስ የቀደመው እባብ። እና በዚህ ዓለም ላይ አንድም መልካም ሰው ነው ብላችሁ የምታስቡት ሰው የለም። አውሮፓ፣ አሜሪካ አንድ ሆነው ዓለምን እንገዛለን ብለው ምን ሲሰሩ እንደኖሩ ታውቃላችሁ። ያው የምታዩትም ነው። ራሻም ራሱ ዩክሬንን በእጁ ለማስገባት የየሰዋ ያለውን የህዝብ ብዛት የሚያካሄደውን የውጋ አይነት ተመልከቱት። በሁለቱ መሃል ያለውን የጦርነት ፍጅትና እልቂት ተመልከቱት። ዛሬ ደግሞ መካከለኛ ምስራቅ ላይ ዛሬ ወዴት ሄዱ? ወደ ጦርነት ሄዱ። ልብ በሉ። እንዲህ ነው የማይሆን የሚመስለን ይሆናል። ለምን ይሆናል? እግዚአብሔር ስላለ ይሆናል። አያችሁ፣ እግዚአብሔር ከፈረደ ይሆናል። ለሁሉም የሚገባውን ያገኝ ዘንድ ተዘጋጅቷል። አንድም የሚቀር አገር የለም። እሳቷን እየጠጣ ጦርነቱ የሚወስደውን የራሱን ድርሻ ይወስዳል። በሽታ የሚወስደውን ድርሻውን ይወስዳል። መሬት ነውጥ የሚወስደውን ይወስዳል። ልብ በሉ። ሁሉም በመቅሰፍትነት ታዘው የሚመጡት ሁሉ የየድርሻቸውን እያያዙ ይሄዳሉ። ከዛ የሚቀረው ማን ነው? ምን ያህል ሰው ይቀራል? የሚያውቀው እግዚአብሔር ነው። እኛ ግን የምናውቀው ቀድመንም ነግረናችኋል። በጣም ትንሽ ሰው ነው የሚቀረው። ዓለም በጣም በትዕቢት የተወጠረ ስለሆነ በዲያብሎስ ትዕቢት ዘመኑን ሁሉ ሲቃኝ ስለኖረ አይሰማም። አሁን መስማት አይገባውም ነበር ወገኖች። ይህ ሁሉ እንግዲህ ትርምስ ታያላችሁ። የእኛስ መሪ ለምን አይሰማም? አይሰማም። ልቡ በትዕቢት የተደፈነ ነው። ዲያብሎስ ነው እኮ የሚነዳው። አእምሮን ተቆጣጥሮ የሚነዳው እኮ ዲያብሎስ ነው። የእሱም ፕሮግራም እኮ ነው የሚያስፈጽመው። ምን ብሎ ይሰማል? ጆሮ ሁሌ የሚያዳምጠው የዲያብሎስን እንጂ የዚህን ህዝብ ምን እንደዚህ ነኝ ታመንኩ እንዲሆንኩ ኧረ አይሰማም። ለፍጹም አይሰማም። በዚህ አልተቃኘም ሰውየው። ሁሉም መሪዎች እንዲህ ናቸው። እስቲ ሌላውንም ደግሞ ስለ ኢትዮጵያ የዓለም ብርሃን ቤተሰቦች እንድትጽናኑ እግዚአብሔር ከምን ጉድ ውስጥ እንዳወጣችሁ፣ ከዚህ ዓለም ጉድፍ ውስጥ፣ ከዚህ ዓለም የጠነባ የከረፋ ስርዓት ውስጥ እንዴት እንዳወጣችሁና ዛሬ ለእናንተ ያዘጋጀውን እግዚአብሔር በየጊዜው እየተናገረ ያለውን ነገር ልብ ብላችሁ አስተውሉ። ይህ ሁሉ የሚነገረው ለማን ነው? ለበጎች፣ ለቅኖች፣ ለመልካሞች። ለእናንተ እኮ ነው የሚነገረው ወገኖቼ። የይሁዳ ቤት ምሳሌ እያደረገ እስራኤል ሆይ አጽናናሻለሁ፣ እሰራሻለሁ እያለ የሚለው ማንን ነው? እስራኤልማ ማን እንደሆነች እያያችኋት አይደለም? እስራኤል ዘሥጋ ማለት ደንበኛ የአውሬው መኝታና መናኸሪያ ማለት ናት። እስራኤል ዘነፍስ ማለት የእግዚአብሔር ሕዝብ ያለበት እግዚአብሔር ያስጨበጠውን እውነትና ትክክለኛውን የተዋህዶ ኦርቶዶክስ እምነት ጨብጦ አንዷን እምነት አንግሶ ቃሏን ጠብቆ ቃል ኪዳኑን ጠብቆ ከእግዚአብሔር የተሰጠውን ተስፋ በእምነት አሻግሮ እያየ ጸንቶ የቆመ የሁሉ ማዕበል ያላናወጠው ልጆቹን እየገበረ ቤተ ክርስቲያኑ ሲፈርስ አብሮ እየሞተ እየተሰቃየ እየተራበ እየተሳደደ እየተገደለ ያለ ያ ሕዝብ ነው እግዚአብሔር አንጥሮ እንደ ወርቅ እያመጣው ያለ እውነተኛ የተዋህዶ አንበሳ ማለት ያ ነው። የነጠረ በእሳት የተፈተነ ወርቅ ማለት የተዋህዶ አርበኛ ብለን የምንጠራው ያንን ትውልድ ነው። ነገ የሁሉ ዓለም ታምሶ ጸድቶ ዓለም በሙሉ ተላልፋ የምትሰጠው ለዚህ ለቅን የዋህ ትሁት የኢትዮጵያ የዓለም ብርሃን ቤተሰብ ለሆነ አምላኩን ተስፋ አድርጎ ለጸና ሁሉ የምትሰጠው ለዛ ነው። የምትዘጋጀው ለዛ ነው። ሙሽራይቱ እንደ አዲስ ድንግል ሆና የምትነሳው ለዛ ነው። ቤተ ክርስቲያን እንደ አዲስ ታንጻ ተፈውሳ የአባቶቿን ስንት አጥንት የከሰከሱበትን ስንት የሞቱበትን ስንት የተሰዉበትን እምነት አጽንታ እንደገና መቃብር ፈንቅላ ለዓለም ሁሉ ብርሃን የምትሆነው እውነተኛይቱ የተዋህዶ ኦርቶዶክስ ቤተ ክርስቲያን ኢትዮጵያዊቷ
ትሆናለች። የሌባ ስብስብ በሙሉ ተጠርጎ ይወጣል፣ ከቤቷም ከዙሪያዋም ከኢትዮጵያ ምድር ከዓለምም ጭምር የትም መደበቂያ የለም። እስቲ ወደ ቃሉ ደግሞ እንሂድ። እስቲ እዛው ትንቢተ ኤርምያስ ላይ ከዛው ምዕራፍ ላይ 31 ላይ ከቁጥር 21 ጀምሮ ደግሞ ያለውን እንየው። ለራስሽ ይላል የመንገድ ምልክት አድርጊ፣ መንገድንም የሚመሩ አምዶችን ትከይ፣ ልብሽንም ወደ ሄድሽበት መንገድ ወደ ጥርጊያው አቅኚ። እግዚአብሔር ወዳዘጋጀው መንገድ ማለት ነው። አንቺ የእስራኤል ድንግል ሆይ፣ አንቺ የእስራኤል ድንግል ሆይ ተመለሺ፣ ወደ እነዚህም ወደ ከተሞችሽ ተመለሺ። አንቺ ከዳተኛ ልጅ ሆይ እስከ መቼ ትቅበዘበዣለሽ? እግዚአብሔር በምድር ላይ አዲስ ነገር ፈጥሯልና ሴት ወንድን ትከባለች። ልብ በሉ እንግዲህ የጠፉትን ነው የተቅበዘበዙትን እግዚአብሔር አዲስ ነገር ፈጥሯል። ስለዚህ ወደዛ ልቡናችሁ ይመለስ፣ ወደ ጥርጊያ፣ ወደ እውነተኛው መንገድ። ጥሻና ዛፉ ቆሻሻው ምኑ የደፈነው መንገድ እግዚአብሔር ጠርጎ የእውነተኛው መንገድ የብርሃን መንገድ አድርጎታል። ክፎች አድበስብሰውት ነበረ። መስቀሉ ላይ ቆሻሻ ሲከምሩ እንደኖሩት በኤሌኒ ዘመን ኤሌኒ እንዳወጣችው ንግሥት ኤሌኒ አሁንም የእግዚአብሔር እውነተኛም መንገድ ሲያጠፉ፣ ሲሸፍኑ፣ ሲከልሉ፣ ቆሻሻ ሲጥሉበት፣ ምን ሲሉበት እንደኖሩ ሁሉ እግዚአብሔር ግን አሁን ጠርጎ እውነተኛውን መንገድ እያበጀው ስለመጣ ወደዚያ አትቅበዝበዙ፣ ወደ እውነቱ ተመለሱ። እውነቱ ይሄ ነው። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ምርኳቸውን በመለሱ ጊዜ በይሁዳ